የሞት ታናሽ ወንድም ይላል። ድንግዝግዝ ብሎኛል። ወገቤና ትከሻዬ፣ አረ ሙሉ ሰውነቴ የሆነ ነገር ተጭኖኛል። አይኖቼን ለመግለጥ ሞከርኩ፣ ግን ጥቂት ከመግለጥ ውጪ ዙሪያዬን ያለውን ለማየት እስኪያስችለኝ ድረስ የመግለጥ አቅም አልነበረኝም። ምን እየተካሄደ ነው? ለመቆም ሞከርኩኝ። እላዬ ላይ የተጫነው ነገር ግን ከባድ ስለሆነ መቆም አልቻልኩም። ራሴ እንደምንም አበርትቼ አይኖቼን ገለጥኩ። የማየው ሰፈር በጣም ያስፈራል። በዛ ላይ ምንም ደህና የሚባል ነገር የሌለበትና በኮተት የተሞላ ነበር። ምን እያደረግኩ ነው? እንዴትስ ወደዚህ መጣው? ሁሉም ነገር ግራ ገባኝ። ትንሽ ተረጋግቼ ማሰብ ስጀምር ትላንትና ትንሽ ደከመኝ ብዬ ጉዞዬን ገትቼ ተኝቼ እንደነበር ትዝ አለኝ። ግን እኔ የተኛሁበት ስፍራ በለምለም ሳር የተሞላና እጅግ የሚያምር ነበር። አሁን ምን ተገኘ? ማን ነው ሲቺን ያህል ሰዓት ተኛች ብሎ እዚህ አምጥቶ ይጣለኝ? ለማንኛውም ሰፈሩን ዞር ዞር ብዬ እያየሁ ወሬን እቀጥላለሁ ብዬ ልነሳ ስል እንኳን ለመነሳት ለመንቀሳቀስ እንኳን እንዳልችል አድርጎ ያዘኝ ነገር ነበር። እንደምንም አንገቴን ቀና አድርጌ ለማየት ሞከርኩ። ያየሁትን ማመን አልፈለግኩ። ደግሜ አንገቴን እያጠማዘዝኩ ተመለከትኩ። ልክ ነበር። ያየሁት ላይ ትልቅ ግንባታ እየተገነባ ነው። ደነገጥኩ። ሰራተኞቹን ጠርቼ ምን እየተካሄደ እንደሆነ ስጠይቃቸው እኔ ያለቃቸው ንብረት እንደሆንኩኝና ግዛቱን እኔ ላይ እያስፋፋብኝ እንደሆነ ነገሩኝ። በነገሩ በጣም ስለተገረምኩኝ ማን ነው ብዬ ጠየቅኳቸው። እነሱም ግንባታው ላይ የተሰቀለውን የተቦጫጨቀ ባንዲራ አሳዩኝ። ቀለሙ ቀይ ሆኖ በመሃሉ በጥቁር ቀለም ድህነት ተብሎ ተጽፎበታል። ወይኔ ያለቀልኝ አልኩኝ። ምክንያቱም ከመተኛቴ በፊት በጣም ብዙ ጊዜ አብረን እንድንኖር ጠይቆኝ እምቢ ብዬዋለሁ። እሱ ብቻ ሳይሆን ሁል ጊዜ ከፊት ለፊቱ አንድ እርምጃ ቀድሜ ነበር የምሄደው። ሁሌ እንደምጠላው ስለምነግረው በጣም ይበሳጭብኝ ነበር። አይ ስንፍናይ! ጥቂት ደከመኝ ብዬ ሳንቀላፋ ደርሶ ቤቱን ይስራብኝ። ይህን እያሰብኩ ቆየውና ድንገት አንዱን ሰራተኛ ጠርቼ እሺ ራሴስ ምን ሆኖ ነው የከበደኝ አልኩት። ራስሽን በተመሳሳይ ሁኔታ ያለቃችን ዘመድ ለሆነው ላለማወቅ ተሽጧል አለኝ። እሱም እንደ ዘመዱ ፎቅ እየሰራብሽ ነው አለኝ። እሪ ብዬ ጮኩኝ፣ ግን ምንም ያመጣሁት ነገር አልነበረም። ይባስ ብሎ ድህነት ባለ በሌላ ኃይሉ ረገጠኝና ዝም በይ፣ የኔ ንብረት የሆኑ ሰዎች እንኳን መጮ ጠንከር አድርገው መናገር አይፈቀድላቸውም አለኝ። ቆይ እኔ ሁሉ ሲሆን ሞች አለው እንዴ አልኩኝ ለራሴ። ሰራተኛው አዎ ሞተሽ ነበር አለኝ። መቼ ሞትኩ ስለው ዙሪያ ያሉትን ሰዎች እያሳየኝ እስኪ ተመልከቺ፣ እነዚህ ሁሉ ሰዎች የሞቱ አይደሉምን? መሞትስ አልሞቱም፣ ግን ልክ እንዳንቺ በህይወት አንቀላፍተዋል። ምናልባት አንዳንዶቹ እንዳንቺ የሚነቁ ይሆናል አለኝ በፌዝ አነጋገር። እኔም ማስተዋል ጀመርኩ። ብዙዎቹ እንደኔ ከመተኛታቸው የተነሳ ድህነትና ዘመዶቹ የተለያዩ ግንባታዎች ገንብተውባቸዋል። ድንጋጤ ባሰብኝ። ጌታ ሆይ እንዴት ነው ከዚህ የምወጣው? መውጣትስ አይታሰብም ብዬ ማልቀስ ጀመርኩ። እዛው በተደፋውበት አንድ ነገር ወሰንኩ። ቢያንስ እኔ ማምለጥ ባልችል ብዙ ሰዎች እንዲያመልጡ ምክንያት ለመሆን ወሰንኩና መጣራት ጀመርኩ። ንቁ ሰዎች ንቁ! ድህነትና ቤተሰቦቹ ሊያጠፏችሁ ነው። የሰማኝ አልነበረም። ደጋግሜ ጮኩ። ነገር ግን በእንቅልፍ ዓለም ያለ ሰው በሕያዋን ዓለም ስላለው ነገር ብትነግሩት ይሰማችኋል? ቢሰማስ የተናገረችሁትን ለመረዳት እድል ይኖረዋል? ከንቱ ልፍለፋ ነበር። ጥቂት የሞትን ታናሽ ወንድም የሞተ ሰው እንዴት ጆሮዎቹ ተከፍተው መስማት አለያ ደግሞ አይኖቹ ተገልጠው ማየት ይችላሉ? አቅሜ የቻለውን ያህል ብጮህም ሊነቁ የቻሉት ጥቂት ሰዎች ብቻ በመሆናቸው ድህነትና ቤተሰቦቹ በጣም ሳቁብኝ። ቀጥሎም ከነቁት ጥቂት ሰዎች አብላጫው በድህነትና በቤተሰቦቹ ማባበልና ማሻሸት ተመልሰው ተኙ። እኔና የቀረነው ጥቂት ሰዎች ግን ከነዚህ አስከፊ ገዢዎች ለማምለጥ ወስነናል። ስለዚህ መነሳትና መቆም ባንችልም በደረታችን መንፏቀቅ ጀመርን። የትላንት ለምለም ስኬታችን አባብሎ ባያስተኛ ኖሮ ይሄ ሁሉ ባልተፈጠረ ነበር። ነገር ግን ትላንትናን እያየና እየተበሳጨን ደግሞ እዚሁ መቆየት አልፈለግንም። ስለዚህ ድንግዝግዝ አይኖቻችንን እያባበልን በንፉቅቅ ጉዟችንን ቀጠልን። አይኖቻችን መከፈት ሲጀምሩ ከፊት ለፊታችን ታላቅ ብርሃን አየን። ብርሃኑ ከየት እንደመጣና እንዴት እስካሁን እንዳላየነው እርስ በርስ በመገረም መጠየቅ ጀመርን። በዚህ ጊዜም ተኝታችሁ ስለነበር ነው ያላያችሁት እንጂ ይህ ብርሃን ሁሌም ያበራል ሲል እስካሁን ያልሰማነው ድምፅ መለሰልን። እኛም ግራ ተጋብተን ዙሪያችንን ስንቃይ መላእክቶቻችን በሙሉ በዙሪያችን ነበሩ። በሁኔታው በጣም የተበሳጨሁት እኔ
ለምን እስካሁን የድህነትና የቤተሰቦቹ መጫወቻ ስንሆን ዝም እንዳሉ ጠየኳቸው። መልአኩም መልሶ ፈቅደሽ ስለሆነ እኔ ልረዳሽ አልችልም ነበር አለኝ። እንዴ መች ፈቀድኩ አልኩት። አንቀላፋሽ አለኝ። እኔ መልሼ ደክሞኝ ነው እኮ በዛ ላይ ጥቂት ሰዓት ነው የተኛሁት አልኩት። እሱ ግን ኮስተር ብሎ በህይወት ላይ ማረፍ የሚባል ነገር የለም፣ አንቺ ግን ላለፉት 10 ዓመታት ማንበብ ሲገባሽ ተኛሽ፣ መስራት ሲገባሽ ሰነፍሽ፣ መጸለይ ሲገባሽ ፈዘዝሽ፣ ነቅተሽ ደግሞ ምን እየተካሄደ እንደሆነ ለመገንዘብ 3 ዓመት፣ በማጉረምረም 3 ዓመት፣ በመቆጨት 2 ዓመት አባከንሽ። ሁላችንም አፋችንን ከፍተን ነው እየሰማን ያለ ነው። ምክንያቱም የሁላችንም ችግር እንቅልፋችን ነበር። እንዴት እናምልጥ ብለን ጠየቅን። ምክንያቱም ሁላችንም የድህነትና የቤተሰቦችን ኮተት ተሸክመን ነበር። መላእክቱ እግዚአብሔርን መፈለግ በተባለ ረዥም ጉዞ እግዚአብሔራዊ ስኬት ወደ ተባለ ስፍራ እንድንደርስ አደረጉ። ጉዞ በጣም አድካሚ፣ ተስፋ አስቆራጭ፣ በዝምታ የሚካሄድና ብዙ ከመንገድ የሚያስወጡ ፈተናዎች ያሉበት ነበር። በዚያ ፈተና ድህነትና ግብረ አበሮቹ ተጠራርገው ተወግደው ነበር። እነሱ ብቻ ሳይሆኑ ላያችን ላይ የሰሯቸው ህንፃዎች ሙሉ በሙሉ ህገወጥ መሆናቸው ስለተረጋገጠ በቃሉ ብርሃን አማካኝነት ሙሉ በሙሉ ፈርሰውና ተወግደው ነበር። ወደ እግዚአብሔራዊ ስኬት መንደር ስንደርስ ራሱን አባታችንን እግዚአብሔርን አገኘ ነው። ለካስ በዛ ሁሉ ጨለማ ብርሃን ሆኖ ሲመራን የነበረው ራሱ እግዚአብሔር በቃሉ ውስጥ ሆኖ ነው። ወደ እርሱ ስንደርስ ሁላችንም እየሮጥን ነበር። ነፃ ሰዎች ነበርን፣ ደስተኞች ነበርን። ስላዳመጣችሁኝ አመሰግናለሁ።